ጃርሶ ካዴሮ ቦረና የትውልድ ስፍራው ብቻ ሳትሆን ወልዶ የከበረባት ሀብት ንብረት ያፈራባት ርቋት ሊኖር የማይችለው ቄው ናት። ጃርሶ በአንድ ወቅት የተፈጥሮ ጉዳይ ሆነና አካባቢው በከባድ ድርቅ ሲመታ ብዙ የተፈተነበት አካባቢው ይታወቅበት የነበረውን የቀንድ ከብቶቹን በሞት የተነጠቀበት ጊዜን እንዲህ ያስታውሰዋል። ያኔ ብዙ የቀንድ ከብቶች፣ በጎች፣ ፍየሎችና ግመሎች ናቸው የሞቱብን። በሺ የሚቆጠር እንስሳ ነው ያለቀው። በገንዘብ ቢተመን በሚሊዮን የሚቆጠር ነው። እኔም ብዙ ከብቶችን አጥቻለሁ። ቤተሰብ አስተዳዳሪ ነኝ። በወቅቱ ችግሩን ለመቋቋም የሚያስችል ምንም አይነት ግንዛቤ ስላልነበረን ትልቅ ዋጋ ነበር ያስከፈለን። ግን ፈጣሪ ይመስገን ችግሩን አልፈን ዛሬ ደርሰናል። ጃርሶ የሚለው ችግሩ በየትኛውም አጋጣሚ ሊከሰት ይችላልና በተቻለ መጠን ችግሩ እንዳይፈጠር አስቀድሞ ጥንቃቄ ማድረግ ወይም ችግሩ የተፈጠረም እንደሆነ ለመቋቋም የሚያስችል በቂ ግንዛቤ ሊኖር ይገባል ባይ ነው። ነገር ግን ይህ አለመሆኑ ችግሩን ከባድ አድርጎት ነበር። አምገሩ ኡማቲ ደገርስ ሐል ያርጋቴ ህዝቡ ከዛ ችግር ብዙ ነው የተማረው። ከመንግስትም በቂ ድጋፍ እየተደረገ በመሆኑ ከችግሩ ብዙ እንዲማር ተደርጓል። አካባቢያችንን እንጠብቃለን። ዝናብ በሚዘንብበት ጊዜ የበቀለውን ሳር ተንከባክበን እናሳድጋለን። ለመጪው ጊዜ በሚል አጭደን እናስቀምጣለን። መንግስት የሳር ማከማቻ ሰርቶልናል። የውሃ ማጠራቀሚያም ተገንብቶልናል። ስለዚህ ውሃና ሳር ፍለጋ እንደ ድሮ ረጅም መንገድ ለመጓዝ አንገደድም። ፈጣሪ ይመስገን አሁን ጥሩ ሁኔታ ላይ ነን። አምገሩ ረኮን እንጅርት ጋለ ተዋቃ የተፈጥሮ አደጋዎችን ሙሉ በሙሉ ማስቆም ባይቻልም ነገር ግን በተፈጥሮ የሚደርስ አደጋ በሚኖርበት ጊዜ ፈጣን የሆነ የመፍትሄ አቅጣጫን ማስቀመጥ ብልህነት ነው። እንግዲህ እንደሚታወቁ ከአንዴም ሁለቴ በቦረና ዞን አካባቢ ከባድ የሆነ ድርቅ መከሰቱ የሚታወስ ነው። ታዲያ ይህንን ተከትሎ በርካታ እንስሳቶች ከሞት አንስቶ ከፍተኛ ጉዳት ደርሶባቸው እንደነበረ የሚታወቅ ነው። እንዲሁም ደግሞ እዚህ አካባቢ ላይ በሚኖረው የአርብቶ አደሩ ማህበረሰብ ላይ ከፍተኛ የሆነ ጉዳት ደርሶባቸው ነው የነበረው። ታዲያ ይህንን ችግር ለመቋቋም ምን መደረግ አለበት የሚለው በተለይም በመንግስት በኩል ሰፊ ስራ ሲሰራ ነበር። ይህንን ከሚያሳዩ ስራዎች ውስጥ አንዱ በተለይም ይህ የተፈጥሮ ችግር በሚከሰትበት ጊዜ ይህንን ችግር ለመቋቋም የሚያስችሉ የመፍትሄ እርምጃዎችን መውሰድ ነው። አንደኛው የአካባቢ ማህበረሰብ አካባቢ ጥበቃን እንዲያደርግ ማድረግ እንዲሁም ደግሞ ባለበት አካባቢ ይህንን ችግር ለመሸሽ ከፍተኛ የሆነ የቤት እንስሳቱን ይዞ ለመፈናቀል ከመዳረጉ በፊት ባለበት ሆኖ ችግሩን ተቋቁሞ የሚያልፍበትን ዘዴ መዘየር ነው። ከዛ ውስጥ አንዱ እንዲህ ያሉ የከብቶች መኖ ማከማቻ ቦታዎች በተለያዩ አካባቢዎች ላይ በስፋት እየተሰሩ እንደሆነና ከዚህም ማህበረሰቡ ብዙ ትምህርት በመውሰድ ችግር ቢፈጠር እንኳን ያንን ችግር ሊቋቋም የሚችልበት እውቀት እንዲኖረው ተደርጎም የአካባቢ ማህበረሰብ በዛ ላይ እየሰራ እንደሆነ ያገኘነው መረጃ ያመለክታል። እንደዚህ አይነት ስቶር አሁን ያለን ወደ 4 ስቶር አለን። ደግሞ ሳራቸው በደንብ ሲደርስ እንዲያጭዱ ያጨዱት ደግሞ በራሳቸው ፍላጎት ወደ ቤለር እንዲገባ ያደርጋሉ። ቤል አድርገን እናስቆጥራለን። ስንት ነው በእያንዳንዱ ማህበረሰብ ያጨደው የሚለውን እንቆጥራለን። የተቆጠረውን እዚህ እናስገባለን ማለት ነው። ቤል ካረግን በኋላ ከዛው ልክ ፍላጎቱ ደግሞ ሲመጣ ሳሩ ይሰጠን የሚል ፍላጎት ሲመጣ ልክ እንደባለፈው አይነት ድርቅ ከራሳቸው ኮታ ላይ እየቀነስን መስጠት ጀምረን ይኸው ዛሬ እዚህ ደርሰናል ማለት ነው። ይሄ ልምዱ እየጨመረና የድጋፍ የመንግስት ድጋፉን በዚሁ ቢቀጥል እንደዛ አይነት አደጋ በሚመጣበት ሰዓት ማቆየት እንደሚቻል አሳይቷል ማለት ነው። ዮ ሀናዩ በቅርቡ ተመሳሳይ ድርቅ ተከስቶ ነበር። ችግሩን በዚሁ ዘዴ ነው የተቋቋም ነው። አንድም አርብቶ አደር አካባቢውን ለቆ አልወጣም። በፊት እንዲህ አይነት ግንዛቤ ስላልነበረን ድርቁ ሲመጣ ጭድ ነበር እየገዛን የምናበላው። እሱ ደግሞ ከብቶቹ ስለማይስማማቸው ለበሽታ እንዲጋለጡ ነበር የሚያደርጋቸው። አሁን በማህበር ተደራጅተን ሳሩን በተራ እንጠብቃለን። እንደየማህበራችን ሳሩን በማሽን እያጨድን እዚህ ውስጥ እናከማቻለን። አንዱ የታሰረ ሳር 3 ከብት ነው የሚመግበው። በጣም ብዙ ነው። እንዲህ ማድረግ ከጀመርን በኋላ አንድም የቤት እንስሳ አልሞተብንም። አሁን በጣም ጥሩ ሁኔታ ላይ ነው ያለነው። አሲቲ ኡመቲ ናኖ ተናቱ ሐራቱ ተንጅር ሐውሎት ከና ዱፈሲኑ ረገርጋራ ዛሬ ላይ የቦረና ማህበረሰብ አካባቢ ጥበቃ ጥቅምን በሚገባ አውቆታል። አካባቢውን ይጠብቃል። በየማጠራቀሚያው ከሚከማቸው ውሃን በተጨማሪ መሬቱን ካጠገበው ዝናብ የሚባክን አይኖርም።